ጤና ይስጥልኝ የሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ወንስዴይ ሞርኒንግ ሁለት ቅዳሜዎች ነው የቀሩኝ ወደ ኤዥያ እግዚአብሔር ካለ እግዚአብሔርን ይዤ ወደ ኤዥያ ለመብረር ዛሬ ወደ እናንተ የቀረብኩት እነዚህ እህት ጋዜጠኛ ይሄ ወገን ብልጽገኛ የነበረ ኤክስ ሆኛለሁ አሁን ደግሞ ፋኖ ነኝ ይላል እና ኢንተርቪው አድርገው አንዳንድ ሰዎች እሱን ክሪቲሳይዝን ማቆመው እችን ሴትዮ ብዘር ቆኑ ክሪቲሳይዝን ያደርጋሉ። አንዳንድ ጊዜ በጣም ይገርመኛል። ሳም ኦፍ ዘም ተደብቀው ነው ስማቸውም ሳይሆን ምንም ሳይሆን ተደብቀው ወጥተው አይወጡም። ኦፍትን ስሰማቸው ክሪቲሳይዝ ከማድረግ በስተቀር የሚያነጽም ክሪቲሳይዝም ሳይሆን ጥላቻ የሆነ እንትን ያለው ክሪቲሳይዝም ነው የሚያደርጉት። sometimes የሚሉት ሴንስ አይሰጥም። ኤግዛምፕል እቺ ጋዜጠኛ ነች፣ ስራዋም ጋዜጠኛ ነው። እቺን ኢንተርቪው በማድረጓ ነው ይሄ ሰውዬ መቀሌ መኖሩን ያወቅ ነው ፖዝድ አደረገችው ይባላል። የጋዜጠኛ ስራ እኮ ይሄ መጀመሪያው ስራ ይሄ ነው። የጋዜጠኛ ዩቲዩብ ቻናል ስላላት ግን ፕሮፌሽናል ጋዜጠኛ ነው። በስሰማ የኢትዮጵያ ሚዲያ ውስጥ ሰርታለች። የትግራይ ሚዲያ ውስጥ የሰራች እንደ ጆርናሊስት የሰራች ነች። ስለዚህ እቺ ዩቲዩበር ብለው ሁልጊዜ ተደብቀው ነው የሚናገሩት። ባይዘው I have a ፒክቸራቸውም የሁሉም የተሳዳቢዎችም የሌሎችም I do have it መስገን ያ አይደለም ፖይንቱ። ይሄ ዛሬ ይሄ ልጅ እዛ መቀሌ ተቀምጦ ነው ኤስ ፒኤስ ከዜድ ኢንተርቪውን ሰምቼ ሌላ ነገር የተናገረው የለም። እንዲህ አድርጌያለሁ ከሰው በፊት እንትን ይዤ ወጥቻለሁ ከሰው በፊት። ነገር ግን ደግሞ 95% የተናገረው የኢህአፓ የቲፒኤልኤፍን ጥላቻ ነው። አሁን ደግሞ ፋኖ ነኝ ይላል። ፋኖ ሆኖ good congratulation ከአንድ ወደ አንተን መቀየሩ መብቱ ነው። ነገር ግን ደግሞ እንደዚህ አይነቱን ሰዎች በሰስፒሸስ ማየት በጣም አስፈላጊ ነው። እዛ ክልል ያለው ብዙ እንደነዚህ አይነት ሰዎች አሉና በደንብ የሚወጣውን የሚገባውን በደንብ መቆጣጠሩ ጥሩ ነገር ነው። ነገር ግን ደግሞ በጣም ማይ ኦፒኒየን በጣም ነው ማመሰግናት ይሄንን ሰውዬ ፖል እዚህ መኖሩን ማወቃችን ራሱ። ስለዚህ ሌላው መናገር የምፈልገው ከዚህ ኮንቴክስት ጋር የተገናኘ ነው። አብይ አህመድ አሁንም ሀብታሞችን ለመላክ ይፈልጋል። ቦርደሩን ወታደሩን አጥም አስጠቅቆ ነው። አብይ አህመድ አንድ የመምራት ስልትና እውቀት የሌለው ስለ ሚሊተሪና ስልት እውቀት የሌለው ሁሉ ጊዜ በማሟኘትና በማታለል እንላለው እያለ አሁንም የተናገራቸው ባይዘወይ ጽምዶ ይሄ የሚሉት ጽምዶ በጣም እየተስፋፋ ነው። በአማሮች በኩል በፋኖ አማሮች ኢንክሉድድ በኦሮሞች በአፋሮች በኩል ይሄ በጣም ጥሩ ነው። የጠላቴ ጠላት ወዳጄ ነው የሚሉት አነጋገር አለ። ይሄ ትክክለኛ ተረት በአማርኛም ቢኖር በእንግሊዘኛም አለ። ይገርማችኋል። ግዛት ላይ አይደንቲካል ተረት። ስለዚህ የሰማሁት ነገር አለ። እነዚህ ሀብታሞችን ሊልክና ኔጎሽት ምንድን ነው የሚለው አውግሱ ምዕራብን እንድሰጣችሁ እንዲሁ ልጅ ነው የምታለለው እንዲህ እንድሰጣችሁ ወይንም እንዲህ እንዳደርግ ይሄንን አድርጉ ነው እንዲህ የሚል የለም።
he doesn't have no principle, right? He doesn't have principle የለውም። ይሄ ጨካኝ መግደል ብቻ በጉልበት ሁሉን ነገር አመጣለሁ የሚል ነው እና አሁን በየቦታው ጥንት መሳሪያ የሚያገኝበትን ቦታ ባለፈው ጊዜ እንዳያችሁት እዚህ የአበርጃባ ነው ምናምን የሚሉት ሀገር የኤክስ ዩኒየን ሶቪየት የነበረ ሀገር እዛ ከርሞ ነው የመጣው። እዛ ሄዱ ከርሞ ሳይሆን 3-4 ቀን እዛ ቆይቶ ምንድነው ለማድረግ ቢባል መሳሪያ ለመግዛት ነው፣ ለአኔክስ ለማድረግ ነው አላማውና ሐሳቡ። አቅም ቢኖረው እንደ እስራኤል ለማድረግ ነው የትግራይን ህዝብ ተናግሯል። እንደ ጋዛ አደርጋለሁ ያለ ሰው ነውና ይሄ ሰው እንደነዚህ አይነቶቹ ደግሞ ሲመጡ ይሄ ልጅ ኤክስ ብልጽግና ነኝ ብሎ እዛ እየተንደላቀቀ ሲኖር ሲቨርላንስ መኖር አለበት። የሚገባውን የሚወጣውን ይህን መኖር ይችላል። ነገር ግን ደግሞ የሚገባውና የሚወጣውን መታየት አለበት። እቺ በምን ለምንድን ነው ክርስቲያን how in the earth ይክርስቲያን እንዴት ተደርጎ ነው እቺ ልጅ ክርስቲያን የምትደረገው? ስላጋለጠችው ስላጋለጠችው ወይንም ደግሞ የጋዜጠኝነትን ስራ ኢንቨስቲጌት ጆርናሊስት ስራ ምን እንደሆነ ስለማይገባችሁም ሊሆን ይችላል። እችን ልጅ የወቀሳችኋት አላውቃትም። ነገር ግን እንደዚህ ለመናገር ስለ ማንነቷን ከዚህ በፊትም አንዲት ትንሽ ጫር አድርጌያለሁ ስለዚች ልጅ በታሰረች ጊዜ። ከዛ የበለጠ ደግሞ አሁን ዛሬ ስለዚህ ሳወራ ትንሽ ሞር ማወቅ ፈለኩኝና ትንሽ ቀን ቆይቼ ዛሬ አወጣሁት። ትንሽ የሰነበተም ቢሆን ማወቅነት ስለፈለኩ አሁን ይሄ ሰውዬ ሪሊ ስመለከት ይህንን ልጅ ምናልባት እንደነዚህ አይነቶችን ደግሞ የማይታወቁ እንደዚህ አይነቶችን አብይ አህመድ አሰማርቶ ይሆናል። አብይ አህመድ እንዴት አድርጎ የትግራይን ህዝብ ለማጥፋት ወደ ኋላ እንደማይል ማወቅ አለባችሁ። ስለዚህ አሁን አብይ አህመድ ሀብታሞችን ለመላክ በስልክ እያነጋገረ ነው። ማንን? የትግራይ የወታደር ቲዲኤፍ ባለስልጣኖችን በተቻላችሁ መጠን በአንድ በግሩፕ ባትሰበሰቡ ጥሩ ነው። በዚህ ሰዓትና በዚህ ደቂቃ የሚያደርገው ነገር ቢኖር አብይ አህመድ ኮፒ ካት ነው። he doesn't have his own strategy ምንስል። ስለዚህ አሁን ይሄ የሚደረገውን ዌስት ኤዥያ የሚደረገውን ጦርነት በተመስጦ እየተመለከተ ነው። ትምህርት ወስድበታለሁ ወይ አቅም ባይኖረው እንኳን ትምህርት ወስድበታለሁ ያለ እያሰበ ነው። እንዲህ አይነት ሰዎች በታሪክ እንደሚያስተምረን የራሳቸው ስለለ ኮፒ ካት ማድረግ ይፈልጋሉ። ተናግሯልም። እኔ ብፈልግ ትግራይን እንደ ጋዛ አደርጋታለሁ ብሏል አይደል እንዴ? አለኝ አቅም አለኝ ብሏል። አቅም የለውም። ነገር ግን ደግሞ አቅም የለውም ብሎ መተኛት አስፈላጊ አይደለም። እንደዚህ አይነቱ ለትግራይ ከብልጽግና የበለጠ ጠላት የላትም። ብልጽግናዎች አንደኛ የትግራይ ጠላቶች ቢኖሩ ብልጽግናዎች ናቸው። ኢንክሉድድ ይሄ ኤክሱ በምን እናውቃለን? ኤክስ መሆኑን ምን አይነት ሴክሬት ይዞ መጣ? KGB or CIA ፈርገው ለመግባት ሲፈልጉ ኢንታየር ዳቦን ወይንም ኢንታየር ዱቄቱን የዳቦ ዱቄት ለመውሰድ ሲፈልጉ
ግማሽ ዳቦ ይዘውላችሁ ነው የሚመጡት። ሙሉን ሳይሆን ግማሽ ዳቦውን። ኦኬ። ስለዚህ ይሄንን ልጅ አንድ እናንተ ከብዙ የምታውቁ ብዙ ሚሊተሪ ሳይንስ ትምህርት በፕራክቲክ ያወቃችሁ የተማራችሁ ናችሁ። በፕራክቲክ ያያችሁት፣ በእሳት የተፈተናችሁ፣ በእሳት ውስጥ የተማራችሁ፣ እሳቱን ተሻግራችሁ እንዴት እንደምታልፉ ታውቃላችሁ። however አንዳንድ ጊዜ እንደነዚህ አይነቶችም ሲመጡ መጠንቀቁ ጥሩ ነው። ፋኖ ከሆነ እንግዲህ እዛው ትንሽ ከመቀሌ ይልቅ ጎንደር ወይም ጎጃም ላይ ሆኖ ቢሰራ ወይም አዲስ አበባ ሆኖ ቢሰራ በጣም ጥሩ ነው። ሞር ጥቅም ያገኝበታል፣ ሞር ይረዳል። ምን ይሰራል መቀሌ? በዛ አይን ነው የምመለከተው። አልተዋጠልኝም። አሁን የፋኖ ተጠሪ ነኝ ማለቱ አልተዋጠልኝም። አሌስ ከነሱ ካልመጣ የብልጽግና ተጠሪ ነኝ ቢል 100% እቀበላለሁ። ምክንያቱም ብልጽግና ነበረና በምን ኮንቴስት እንደምመለከተው አያችሁ እንዴት እንደሆነ። ብልጽግና ነበርኩ፣ አሁን ፋኖ ነኝ። ምን አመጣ መቀሌ ታዲያ? የቲፒኤልኤፍ ጥላቻው ይሄ ነው የሚባል አይደለም። ከኢንተርቪውን ሰምቼ አንዳንዶቹ ምናልባት በትግርኛ ደግነቱ ትግርኛ ነው ምናልባት አልገባህ ያላችሁ አንዳንድ ጊዜ የምትሉኝ ሰዎች አላችሁ። አማርኛ ነው ኢንተርቪው እና ማየቱ እኔ ፋኖኒ ማለቱ አልተዋጠልኝም። ብልጽግና ነው። ሌላ ቦታ ኤክስ ብልጽግና ቢሆን ደሴ ውስጥ እኮ አይኖርም፣ ጎንደር ውስጥም አይኖርም። መንግሎ ያስረው ነበር አዲስ አበባ። አሁን መቀሌ መጥቶ እየኖረ ፖስት አንድ ሁለትም ፖስት ሲያደርግ አይቼዋለሁ። ያ አይደለም። በዛ በጦርነቱ ሁሉ ጊዜ ምን አደረገ? የት ነበር? የተናገርኩት ተቃውሜ ነበር ነው። ሞሳድ ዛሬ የኢራኖችን እንዲህ ሊያጠፋቸው እንዲቻለው የረጅም ዓመት ፕላንና እቅድ ነው። የረጅም ዓለምና እንደዚህ ተነስቶ ሂብሩ ተናጋሪው ከና አክሰንቱ አይደለም። ከዛ ውስጥ ነው ሁሉ የዛው ሀገሩን ሰው ነው ሪኮርድ የሚያደርጉት ከንቨስት አድርገው የሚጠቀሙበት። ሲአይኤም ከጂቢ ሌላ እንትን የላቸውም። በዚህ አይነት ሲስተም ለእንደዚህ አይነት ነገር የሚውዙት ኦፍትን የሀገሩን ሰዎች ናቸው። እኔ ሞሳድ ብሆን ፈርስ እንኳን መናገር ብሆን እንዴት ምን ጥቅም አመጣለሁ? አንድ አክሰንት ይኖረኛል፣ ሁለት ካለር የምትለየት ያለ ነው። ሶስት የራሱን ሰዎች ነው የሚጠቀመው። ሰው በዛ ኮንቴስት የተመለከታችሁት እንደሆን እንደዚህ አይነቱ ሰርገው የገቡ ብዙ አሉ። ሌሎችም ደግሞ
ያኔ በጦርነት ጊዜ ዋይ 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 ያሉ የጎረቤት ሀገሮች ትግራይ ትስዕል ባሉበት ዛሬ እነ ቶክ ሾው ዛሬ መስረት ነው በስረት የጌታቸው ብልጽግና ላይ ፎቶግራፍ አብሮ እየተነሳ እዛ አዲስ አበባ አንድ ሁለት ሄደ። በቃ መመለስ አልቻሉም። ጮማ እየቆረጡ መኖርን ክትፎን ምናምኑን ሲያዩት እንደው በጣም እንትን ማለት አልፈለጉም። እንደነሱ አይነቶችም ቋንቋውን አንድ ቋንቋ ተናጋሪዎች ነንና ብለው ሰርገው ገቡም አይጠፉም። ሰው ሁሉ ጊዜ በእንደዛ ኮንቴስት መመልከት አለብን። አብይ አህመድ መርሳት የሌለበት አብይ አህመድ የሚያደርገው ሁሉ አብይ አህመድ የሳውዝ አፍሪካን ስምምነት ያላከበረ ያላከበረ በዓለም እንትኖች ውስጥ ሆኖ ያላከበረ አብይ አህመድ ሀብታሞችን ልኮ ሁመራን ምዕራብ ትግሬን ለቃለሁኝ፣ አውግዙ፣ ሻዕቢያን አውግዙ፣ እንዴን ፋኖን አውግዙ። ያ ኢንተርናል ኮንፍሊክት ከአንተ ጋር ያለውና እንዲህ ውስጥ አሁን የሚያናግረው ሚሊተሪ እንትኖችን ነው የሚሊተሪዎችን። ይሄ መቀበል የለም። እርግጠኛ ነኝ እንደማይቀበሉት፣ እርግጠኛ ነኝ። እነዚህ ጃይንት እነዚህ አርበኞች እንደማይቀበሉት እርግጠኛ ነኝ። ግን ይሞክራል። ቢሆንም ደግሞ ሪሊ ስተኙ እንደነዚህ አይነቶቹ አይጠፉምና ስተኙ አንድ አይናችሁ ተከፍቶ ተኙ። ከኔ አድቫይስ አትጠብቁም። እናንተ ብዙ የምታውቁ ናችሁ። ትንሽ የመሰለኝን ጣል ለማድረግ ነው። ስለዚህ በጣም የገረመኝ እችን ልጅ ክርስቲያን ሲያደርጉ አንዳንዶቹ ብዙ ጊዜ ሳዳምጣቸው ለአንድ ነገር እስከመናገር ብዙን ክርስቲያኒዝም ሲያደርጉ ይላሉ። ተደብቀው አይወጡም። ፖለቲክ እንደዛ አይመራም። ፌስ መውጣት ለምታምኝበት ነገር መውጣትና ዲቤት ማድረግ አለ። የሰው ፒክቸር የራስሽ ያልሆነ የራስሽ ብቻ ካደርጋሽ ሰው ቤሲክሊ በዚህ ላይ አቁመው እና እቺ ልጅ እኔ በጣም ነው የማመሰግናት ይሄንን ስላወጣችሁ ስላገለጠችሁ። በሉ እንግዲህ እግዚአብሔር ከእናንተ ጋር በርቱ። ሼር አድርጉት። ብዙ እንዳይሄድ እየተደረገ ነው። ሼር አድርጉት። አንዱ ሲቆልፈው እናንተ ጋር ነች ቁልፏ መክፈቷን ሼር ኮፒ ሊንክ ብታደርጉ ይከፈታል። ለሁሉም እንደደርሰው እግዚአብሔር ከእናንተ ጋር በርቱ። ባይ